ይህ የምትመለከቱትና የምታዩት በቦሌ ገርጂ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል ቤተክርስቲያን ነው። እጅግ ዘመናዊና ብዙ ጥንታዊ ቤተክርስቲያን ነው። የልማት ስራው ደግሞ ይሄን ይመስላል። ይህ የምትመለከቱት የቦሌ ገርጂ ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል ሲሆን በዚህ ካቴድራል ውስጥ የተለያዩ ጽላቶች አሉ። ለምሳሌ ዋነኛው መጠሪያው ቅዱስ ጊዮርጊስ፣ ከዛ ቅዱስ ገብርኤል፣ ኪዳነ ምሕረት፣ አቡነ አረጋዊና ሕፃኑ ቂርቆስ ይገኙበታል። በጣም እጅግ ብዙ ሊቃውንት አሉበት። በቅኔ ማህሌቱ የድጓ ያቋቋም ከ4 ከ5 በላይ ያቋቋም ከ6 በላይ እንደዚሁም የቅኔ መምህራን ከ3 በላይ እንደዚሁም ደግሞ የአብነት ዝማሬ መዋሥዕት ከ5 በላይ እና የተለያዩ ጽዋቶ ዜማ ያው መቼም በአብነት ስማቸው አይጠራ እንጂ ጥሩ እውቅ የሆኑ ምሁራን ያሉበት ካቴድራል ቤተክርስቲያን ነው። ይሄ ቤተክርስቲያን አገልግሎቱ 24 ሰዓት ነው የሚገለገለው። እንደምታዩት ቅድም በልማት ላይ ነው ያለ። አሁን እየተቆፈረ ነው የምታዩት። ይሄው ድንጋይ በስተ ሰሜን በኩል ያለው ራቅ ብዬ ስላለሁ ነው። እጅግ በጣም የሚያምር ነው። ስለዚህ ውስጡ ከ3500 ሰው በላይ የሚይዝ ካቴድራል ነው። ባለ 5 ጉልላት ነው። ይሄ ቤተክርስቲያን ከተመሰረተ ወደ 50 ዓመት የተጠጋው የመጣ ነው። የሚገኘው በአዲስ አበባ በስተ ምስራቅ በኩል ነው የሚገኘው። ገርጂ ጊዮርጊስ ተብሎ ይታወቃል። ይሄ ቦታ እጅግ አዲስ አበባ ውስጥ ካሉ ስመጥር ቤተክርስቲያኖች አንዱ ነው። የህዝብ ችግር የለበትም። በጣም ብዙ ህዝብ ነው ያለበት። እሁድ ንግስ ነው የሚመስለው። ሰማይቱን ብሎ የለመነ የጠየቀ መልስ ሳያገኝ የሚወጣ የለም። ስለተሰሚ ነው። ብዙ አዝነው አልቅሰው መጥተው ተደስተው ስቀው የሚወጡበት ቤተክርስቲያን ነው። ስለዚህ በዚህ መልኩ እግዚአብሔር አምላካችንን የምናመሰግነው የምናከብረው ሆኖ በዚህ መልኩ ነው የምናየው። ስለዚህ ምእመናን ወደዚህ ደብር እየመጣችሁ ብትጸልዩ እግዚአብሔርን ብትለምኑ ፈጣን ነው ጊዮርጊስና እኔ ሌላው ደብር ላይ ሰማም አትጸልዩ ማለት አይደለም። ነገር ግን ከቦታ ቦታ ከመካን ከቦታ ቦታ ስለተሰሚ አለና ስለዚህ እግዚአብሔር ደግሞ በፈለገውና በአስተማረንና በመከረን ልክ ወንጌል ተምረን እንሄድበታለን። እጅግ ታዋቂ መምህራን ይመጣሉ፣ ዘማሪያን ይመጣሉ። አገልግሎት የተሳለጠ ነው። የፍቅር ቦታ ነው። ምንም ኮሽታ የለበትም። ሁሉም እጅግ በአማረ ሁኔታ የሚገለገልበት ቦታ ስለሆነ ይሄ በኢትዮጵያ ውስጥ አዲስ አበባ ውስጥ የሚገኝ ገርጂ ጊዮርጊስ ተብሎ ይታወቃልና የጊዮርጊስ እርዳይ ብለውት ከወጡ ቀድሞ ነው የምታገኙትና እግዚአብሔር ስለታችሁ እንዲሰማችሁ በተለይ በውጭ ሀገር ያላችሁ ይህንን የምትመለከቱ እግዚአብሔር አምላክ እንዲረዳችሁ ቅዱስ ፈቃዱ ይሁንልን እያልኩኝ ቀጥታ ይሄንን ይመስላልና አሁንም አስጎበኛችኋለሁ። በልማቱ
እንግዲህ ይህን ይመስላል። ይሄ ሁሉ የምታዩት አዳራሽ የሱ ነው። ይሄ የምትመለከቱት በጣም ሰፊ መጠለያ ነው ያለው። ይሄ ሁሉ የጊዮርጊስ በር ነው። ዋናው ትልቁ በር ደግሞ ይሄ የምትመለከቱት በር ነው። የሰማዕቱ የቅዱስ ጊዮርጊስ ትልቁ በሩ ይሄ ነው፣ ዋነኛው በር። ስለዚህ ከአንድ ካቴድራል ቤተክርስቲያን የማይተናነስ በር ነው ያለው። ይህንን ይመስላልና እየመጣችሁ እንድትጎበኙት እንድትጸልዩ ጭምር ነው ጥሪያችን የምናስተላልፉ። በተለይ ውጭ ሀገር እንጀራ ፍለጋ የሄዳችሁ ወንድሞቼ እህቶቼ ካላችሁ እንጀራ ምን ጊዜም ከሰው በታች ነው የሚያደርገውና የእናት ናፍቆት፣ የሀገር ናፍቆት፣ የአባት ናፍቆት፣ የዘመር ናፍቆት፣ ተወልዳችሁ ያደጋችሁበት ቄው ቦታችሁ ናፍቆት በጣም ከባድ ነውና እግዚአብሔር አምላክ ሰርታችሁ ጤናችሁን ይዛችሁ የሰበሰቧችኋትን ገንዘብ ቋጥራችሁ አገራችሁ መጥታችሁ ስራ የምትሰሩበት ጊዜ እግዚአብሔር አምላክ እንዲባርክላችሁ እመኝላችኋለሁ፣ ጸልይላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። የበረከት ቀን ያድርግላችሁ። እግዚአብሔር በሰፊው ደግሞ ውስጡን ደግሞ አንድ ቀን አስጎበኛችኋለሁ። እንደዚሁ እግዚአብሔር አምላክ ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።